ቅዱስ ገብርኤል እንኳን ለሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ። ሰለስቱ ደቂቅ የምናመልከው አምላካችን ከሚነደው ከእሳት እቶኑ ሊያድነን ይችላል ያሉበት ዳንኤል ምዕራፍ 3 ቁጥር 16 ቅዱስ ገብርኤል ከእሳት እንዳዳናቸው ታኅሳስ 19 ቀን በታላቅ ድምቀት ይከበራል። ቅዱስ መጽሐፍ እንደሚነግረን አባቶቻችን እንዳስተማሩን ነገሩ እንዲህ ነው። እስራኤላውያን በንጉሥ ናቡከደነጾር ዘመነ መንግስት ባቢሎናውያንን ቀኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛሪያ፣ አናንያና ሚሳኤል የተባሉ 3 ሕፃናትም ተማርከው በባርነት ተወሰዱ። ንጉሱም መልካቸው ያማረ የንጉሳዊና የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግስት አስተዳደርና የባቢሎናውያንን ቋንቋዎች እንዲሰለጥኑ ለማድረግ በቤተ መንግስቱ አስቀምጦ ይቀልባቸው ጀመር። 3ቱ ሕፃናት ግን እርሱን በመንቀፍ የንጉሱ አገልጋይ ጥራጥሬና ውሃ ብቻ እንዲሰጣቸው በመለመን ለፈጣሪያቸው ታምነው ለ10 ቀናት ቆዩ። በኋላም ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ይልቅ ያማሩ ነበሩ። መዝገበ ታሪክ ገጽ 107 ላይ ተመልከቱ። ወጣት ምርኮኞች በሙሉ ወደ ንጉሱ ናቡከደነጾር ፊት ቀርበው ዕውቀታቸው በተለካበት ጊዜ 3ቱ ሕፃናት ጥበባቸውና ማስተዋላቸው ከሌሎች እጅጉን በልጦ ተገኘ። በዚህም ንጉሱ በዚህ ነገር በመደነቅ በ3 አውራጃዎች ላይ ሾማቸው። የሰለስቱ ደቂቅ ጽናት። የፋርስ ንጉስ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሁሉ ሲያስገዛለት በትዕቢት ተሞልቶ በኃይሌ አደርጋለሁ፣ በማስተዋሌ ጥበቤም የሕዝብን ድንበሮች አርቃለሁ፣ ሀብታቸውን እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደተተወ እንቁላልም እወስዳቸዋለሁ፣ ከኔም የሚበልጥ የለም የሚቃወመኝም የለም ብሎ መናገሩን ኢሳይያስ ምዕራፍ 10 ከቁጥር 13 እስከ 14 ተቀምጧል። በዚህ መታበዩ የወርቅ ጣዖትን አሰርቶ ዱራ ወይም አዱራን በሚባል ስፍራ አቆመው። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሾማምንቱንና ገዢዎቹን ሰበሰባቸው። የመለከትና የእንቢልታ የመሰንቆና የክራር የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሱ ናቡከደነጾር ላቆመው ለወርቁ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ አዋጅ አስነገረ። ይህን አዋጅ የሰሙ የንጉሱ ሹማምንት ሁሉ የመለኮቱና የእንቢልታው እንዲሁም የዘፈን ድምፅ በተሰማ ጊዜ ተደፍተው ለወርቁ ምስል ሰገዱ። በባቢሎን አውራጃዎች ላይ የተሾመው አዛሪያ፣ አናንያና ሚሳኤል ግን ንጉሱ ላቆመው ምስል አልሰገዱ። ነገር ሰሪዎችም ይህንን ወሬ ለንጉሱ ነገሩት። ንጉሱም እጅግ ተቆጥቶ ወደ እርሱ አስጠራቸው። እርሱ ላቆመው ለወርቅ ምስል ያልሰገዱ እንደሆኑ እጅና እግራቸውን ታስረው ወደ እቶን እሳት እንደሚጣሉ አስጠነቀቃቸው። 3ቱ ሕፃናት ግን ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደውም ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድ እወቅ ብለው በትንቢተ ዳንኤል ምዕራፍ 3 ቁጥር 16 እስከ 18 እንደተጻፈው መለሱለት። የንጉሱ ናቡከደነጾር ቁጣ ከፊቱ ይልቅ እጅግ ነደደ። እሳቱንም 7 ጊዜ እጥፍ እንዲቆጣጠልና እነዚህን 3 ብላቴኖች እጅና እግራቸውን አስረው ከነማዕረግ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ንጉሥ ናቡከደነጾርም እጅጉን ተቆጣ። የእቶኑ እሳት ይነድድ ከነበረው 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ 3ቱ ሕፃናትን በዚያ የእሳት ነበልባል ውስጥ ጣላቸው። አምላካቸው እግዚአብሔርን ከእሳቱ ያወጣቸውም ዘንድ እነርሱ ጸለዩ። ወዲያውኑም የእግዚአብሔር መልአክ ቅዱስ ገብርኤል እሳቱ ወደሚነድበት ምድጃ ወርዶ እሳቱን በበትረ መስቀል መታው፣ ነበልባሉንም እንደ ቀዝቃዛ ነፋስ አደረገው። አናንያ፣ አዛሪያና ሚሳኤልም እሳቱ ምንም ሳይነካቸው የራስ ጠጉራቸውን እንኳን ሳይለበልባቸው ዳኑ። በእሳቱ ጉድጓድም ውስጥ ያለ ፍርሃት እየተመላለሱ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስሙ የተመሰገነ ነው፣ ለዘላለሙ የከበረ ነው እያሉ ማመስገናቸውን ትንቢተ ዳንኤል ምዕራፍ 3 ከቁጥር 19 እስከ 23 ላይ ተመዝግቧል። ከዚህ በኋላ ንጉሥ ናቡከደነጾርም የእነርሱን መዳን አይቶና ሲያመሰግኑም ሰምቶ ተደነቀ። አማካሪዎቹንም 3ቱ ሕፃናት ታስረው በእሳት ከተቃጠሉ በኋላ እንዴት ሊፈቱ እንደቻሉ በመገረም ጠየቃቸው።
ከአማካሪዎቻቸው አንዱ እኔ የተፈቱት በእሳት መካከል የሚመላለሱ 4 ሰዎችን በዛ ያለው ምንም የነካቸው የለም፣ የአራተኛው መልክ የእግዚአብሔር ልጅ ይመስላል አላቸው። ወደ ምድጃውም ቀርቦ 3 ሕፃናትን ይወጡ ዘንድ አዘዛቸው። እነርሱም ከእሳቱ መካከል ወጡ። በዚያ የተሰበሰቡት ሁሉ ሰውነታቸውም ጠጉራቸው እንዳልተነካ አዩ። ንጉሱም በፊታቸው ለእግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀር ሌላ አማልክት እንዳያመልኩ ለጣዖታትም እንዳይሰግዱ ትእዛዝን አስተላለፈ። እንዲያውም አናንያ አዛርያንና ሚሳኤልንም ያዳናቸው አምላክ የስድብን ነገር የሚናገር እንደሚቀጣም አስታወቀ። 3ቱ ሕፃናትም ደግሞ አይሁድን ሁሉ አስገዛላቸው። ትንቢተ ዳንኤል ምዕራፍ 3 ከቁጥር 28 እስከ 30። ይህን ድንቅ ተአምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል ነው። ታኅሳስ 19 ዓመታዊ በዓሉ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥና በውጭ ይከበራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ከእነዚህ ብላቴናዎች ተምረው እግዚአብሔርን በማምለክ እንዲጸኑና የመልአኩ ቅዱስ ገብርኤልን ተራዳይነት እንዲረዱ ይህን ዕለት ታኅሳስ 19ን ትዘክራለች፣ በታላቅ ድምቀትም ታከብረዋለች። እንደ ቤተክርስቲያን አስተምህሮ እምነት በድርጊት ሊታይ ወይም ሊገለጽ የሚገባው ክርስቲያናዊ ተግባር በሂደት የሚገለጥ ሕይወት ነው። በሰለስቱ ደቂቅ የታየው እምነት በአንድ ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምነው በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴናዎች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርጓልና የነደደው የእሳት እቶን አላስፈራቸውም። በእግዚአብሔር ላይ ያላቸው ጽኑ እምነት በእሳት ተቃጥለው ለመሞት እንኳ አስጨክኗቸዋል። እንዲህም ሆኖ በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኙት። እግዚአብሔር አምላክም ባለሟሉን ቅዱስ ገብርኤልን በመላክ ከእሳቱ እቶን ታደጋቸው። ይህ ታላቅ የሆነ የእምነት ፍሬ ዛሬም በምንገኝ ኦርቶዶክሳውያን ላይ ሊታይ የሚገባው እምነት ነው። አናንያ አዛርያንና ሚሳኤልም ከእሳት ያወጣቸው አምላክ አሁን ካለንበት ችግር መከራና ስቃይ እንዲያወጣን እንዲሁም ከዘላለማዊ እሳት እንዲታደገን እኛም የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ተራዳይነቱ ያስፈልገናልና እንማጸነው። በእርሱም ስም እንመጽውት። በጎ ምግባርንም አብዝተን እንድንፈጽም የእግዚአብሔር ቸርነት የሊቀ መላእክት ቅዱስ ገብርኤል አማላጅነት አይለየን። የመልአኩ ቅዱስ ገብርኤል ምልጃና ጸሎት ይጠብቀን ለዘለዓለሙ አሜን። ወስብሐት ለእግዚአብሔር።